ኖረው የማያውቁትን ክርስትና ተሸክሞ መጥቶ ለአምላኩ የሚታዘዝ ዲኑን የሚጠብቅ አንድ ሙስሊምን አንተ እኮ እንዲህ ነህ ብሎ መናገር በራሱ ለእኔ ድንቁርና ነው። እና በጣም የሚቀኑት እንደ ክርስቲያን በሙስሊም የሚቀና ሃይማኖት አይቻላል። መሆን የሚፈልጉት እንደናንተ ነው። እፎይ አንድ ነገር ሲቸግረው መረዳዳት ሲፈልግ ሙስሊሞችን ተመልከቱ ይላል። ማማዬ አንድ ነገር ሲፈጠር ሙስሊሞች ቢሆኑ ኡስታዞቻቸው ቢሆኑ ትልሻለች። መሆን የሚፈልጉት እንደ ሙስሊም ነው፣ ግን የሚሆን ነገር አይደለም ወዶቼ፣ የሚሆን ነገር አይደለም። መዋሸት ነው ስራችሁ። ስለዚህ እናንተ በፍጹም እንደ ሙስሊም ሆናችሁ እስልምና መታዘዝ ነው፣ ለዲንህ መታዘዝ ነው፣ ለእስልምና መታዘዝ ነው፣ ለአምላክ መታዘዝ። ታዛዥ አይደላችሁም እናንተ። እንኳን እናንተ አሜሪካ እስልምና ላይ ፖለቲካ ሰርታ አላሸነፈች። አሜሪካ ገዳይ ማን ነው? አራጅ ማን ነው? ጨካኝ ማን ነው? የኢትዮጵያ የታሪክ መዛግብቶች ይናገሩ። ቤተ እስራኤሎችን ጠይቃችሁ ይነግሩሃል። ሀቀኛ መምሰል በጣም ትወዳላችሁ አይደል? ነው በሪያሊቲው ግን መሬት ላይ መሬት የነካህብኝ ብሎ የሚገለው ማን ነው? ደመላሽ ብሎ ስም የሚያወጣው ማን ነው? እነሱ ናቸው። የገብረ ስላሴ ዘመዶች ናቸው። ደመላሽ ብለው ጠመንጃ እየተራመዱ ሰው የሚገሉት ገባ? ሚስቴና ይህብኝ ብለው የሚገሉ የአባቱን ደም ያልመለሰ ብለው እኮ አሳደው ወንድ ልጅ የተባለ እያንዳንዱን ሰው የሚገሉት እኮ እነሱ ናቸው። ገባ? ማህተባቸው ያንን ጣውላ የሚያክል መስቀል ተሸክማር እንዲፋን ነው የሚገለው። የምንገለው ለኦርቶዶክስ እና ለኢትዮጵያ ነው ብሎ አይደል? እንደ መስቀል ተሸክሞ ሲገል የሚለው እየዞረ የእሱ የተቀደሰ ግድያ ነው። ማፈር እኮ አለባችሁ በታሪካችሁ። ነገራችሁ ታቦት ይዘው ወጥተው ሲገሉ የተባርከ ግድያ ነው የሚቀርብ። አንድ ኢስላሚክ ሀገር ግን ራሱን ከተከላከለ ጅሃድ ካወጀ ነፍሰ ገዳይ ነው። ጊዮርጊስ አብሮን ሄዶ ተዋግቶ ገሏል ብለው እንደ ጀብዱ ታሪክ ጽፈውልክ አንድ የሙስሊም ሀገራት ተዋግተው እኮ ተብሎ ሲነገር ግን በጣም ነው የሚያናደዳቸው። ይበሳጫሉ፣ ይከፋሉ ምናምን ነገር እና ዘመናቸውን ሙሉ ሲገሉ ምድሪቷን የደም ምድር አድርገው ኖረው መጥተው ገዳይ ሲሉ እንደሚያሳፍር ነገር አሳፋሪ የለም እዚህ ታሪክ ላይ። የማለት ሞራልም መብትም የላቸውም ሲጀመር። ምን የታወቀ እኮ ነው። ምን ግደሏቸው፣ ጨፍጭፏቸው የሚል አስተምህሮ አይደል እንዴ ያላችሁ? ምንድነው ይሄን ያህል ግን እንደዚህ እንደ አዲስ ምንም እንደማይፈጠር። በነገራችን ላይ ትናንት ሌላውን ተወው በቃ ትናንት አርሲ ላይ ኦርቶዶክሳውያን በማንነታቸው የተገደሉት በኦርቶዶክሳዊነታቸው አይደል? ገብርዬ አርሲ ላይ ሸርካ ወረዳ ላይ ኦርቶዶክሳውያንን ኦርቶዶክስ ስለሆኑ አይደል የተገደሉት? ኦኬ እሺ፣ በእስልምና መግደል ኃጢአት ነው ብላችሁ የምትሉ ከሆነ ለምንድን ነው እነዚህ አላህ አክበር እያሉ የሰው ልጅ የጭካኔ ተግባር የሚፈጽሙ ሰዎች መከራችን? ማስረጃውን ክፈተው ላመጣልህ ነው። በተረጋጋ ወንድም አለ። እሺ ቤተሰብ ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሓነሁ ወተዓላ ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን እንለምነዋለን። አዩሃል ኩፋር ወልሙርተዲን፣ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን። እኛን እኮ ነው ኦርቶዶክሳውያን አላችሁበት ድረስ እንደምንመጣ ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ ወርደት። እኔ በነገራችን ላይ እስልምና ዲስክራይብ ማድረገው በዚህ ቪዲዮ ነው። ግለጣው በባል እንደዚህ ነው። በቃ አለመሆኑን ንገሩን። እናንተ ገዳይ አለመሆኑን ሰላምን የሚሰብክ መሆኑን አስረዱን። ዋጋት እንዳለባቸው አስቀጥ እሱን ላሳይሽ ነው። ቆይ ላመጣልሽ ነው። እየደበደቡ ብለካል። ክፈትሽ። ይሄንን ነው እንደምታመጣ ነው ማስረጃ። ተፈጣሪ ስም እነዚህ ሰዎች አሁን ያሳየዋችሁ ሰዎች የተደራጁት ኃይሎች ሙስሊሞች አይደሉም ማለት ነው አይደል? አይኤስ ሙስሊም አይደለም አይደል? ቦኮ ሃራም ሙስሊም አይደለም። መስቀላቸውን እያስበጠሱ እየመታቸው ያልከውን ሻዳ ያስይዛሉ ያልከውን አምጣ። ሌላ አታውራ። ሌላ እንድታውራ አንፈቅድልህም። በነገራችን ላይ እስካሁን ብዙ አውርተሃል። ኦኬ እስልምና ይገላል ምናምን እንዴ? ምን ጉድ ነህ? እኔ ለምን አትመልሱልኝ? ቦኮ ሃራም አይኤስ ምናምን የሚባሉት ሙስሊሞች አይደሉም? ለምን አትነግሩኝም? ገብረስላሴ አቤት። በጣም ሪስፔክት አድርጌ በጣም በትዕግስት ትናንትና ማህተብ በግድ የሚበጥሱ አይደለ እየደበደቡ አላሁ አክበር የሚያስብሉ
ሻሃዳ የሚያስይዙ ሰዎች አሉ ነው ያልከን ትናንትና። እንደዚህ አይደለም ያልከን? ከዛ ልፍ ሲል አንገት አላህ አክብር እያሉ ይቆርጣሉ ነው የምልሽ። አዳምጠኝ ገብረስላሴ። እነሱ ሙስሊም አይደሉም ወይ ነው ጥያቄ? ሙስሊም ከሆኑ ናቸው፣ ካልሆኑ ደግሞ አይደሉም። አዳምጠኝ። በጣም በሪስፔክት እና በፍጹም ትትና ነው የማወራህ። አዳምጠኝ። ለዛ ማስረጃና ስማኝ፣ ነገ ማስረጃ እመጣለሁ ብለህ ቃል ገብተሃል፣ እንደ ክርስቲያን አምነንሃል። ጭራሽ ዋሶኝ ሁላ ብለኛል። ዋሶኝሃለሁ። ገባ ሰው ለነዛ እየደበደቡ ማህተብ ይበጥሳሉ፣ ያስገድዳሉ ያልከውን ቪዲዮ አምጣና አሳያቸው። የቀረው ነገር ላይ ደግሞ ትቀጥላላችሁ እንዴ? በኋላ የመልስ ምት መስጠት መቻል መግደል አለባቸው። ልገው ይሄን አይደለም ሻሃዳ ሲያስይዙ አላሁ አክበር እያሉ እየመቷቸው ነው የምፈልገው። ላመጣልሽ ነው። ኧረ እባክሽ መርጠሽ ነው የምትሰሚው፣ መርጠሽ ነው የምታየው ማለት ነው። እኔ በሂደት ነው ታገሽ። እንደዚህ ነው እኔ የማውቃቸው ሙስሊሞች እንደዚህ ናቸው። እነዚህ ሰዎች ሙስሊም አይደሉም ወይ ትሉን ከሆነ በሉኝና በቃ ቶታሊ ኦኬ ይቅርታ ብዬ ልውጣ። ማስረጃህን ሙስሊም ከሆኑ ደግሞ ሙስሊም ናቸው በሉኝ። ይኸውልህ ገብረስላሴ ማስረጃህን አቅርብ። አሁን የሚቀርህ እየደበደቡ ማህተብ ሲያስበጥሷቸው እየመቱ አላሁ አክበር ሲያስብሏቸው ነበረ ብለህ እንዲህ ተደርጎ ሻሃዳ ማስያዝ ወንጀል ነው ብለናል ትናንትና። እኛ እሱም ፓርት አምጣለን። የቀረው ላይ አሁን ያሳያቸው ቪዲዮ ላይ አስቴትና ሀሳብ እንሰጥበታለን። ዋናው ፖይንታችን ግን ቀጠሮ ያስያዘን እዚህ ያገናኘን ትናንትና ሰውን በግድ ሃይማኖት ማስቀየር እየደበደቡ ሻሃዳ ሲያስይዙ እያስፈራሩ ማህተብ ሲበጥሱ አላሁ አክበር ሲያስብሉ ማስረጃ አለ ብለህ ነው የመጣ ነው። እሱን አሳየን፣ ቃልህን ጠብቅ፣ ያንን አሳየን። ከዛ ወደ ሌላ ጉዳይ እንገባለን። ኦኬ እሱን አሳያችኋለሁ። ግን እነዚህ ሙስሊሞች አይደሉም ወይ ነው ጥያቄ? ያንን አሳየን። ያን ስታሳየን አሁን የከፈትካቸው ቪዲዮ ላይ ማብራሪያ እንሰጣለን። እሱ አያሳስበንም እኮ እኛ ቢዝነሳችን አይደለም፣ አያሳስበንም። ገባ? ግን ቃል የገባኸው አሁን ቤት ያስከፈተን ግን ማስረጃ አቅርብልን መጀመሪያ። እንዴ እኔ እኮ ቀላል ጥያቄ። ከዛ ባለፈ አንገት ይቆርጡ አላህ አክበር እያሉ አንገት ይቆርጡ የለም ወይ? አሁን እናንተ ይሄን ማታውቁ እንደዛ የሚያደርጉት ሙስሊሞች አይደሉም ወይ ነው ጥያቄ? በአስተምሮ ደረጃስ እንደዚህ የሚል የለም ወይ? ቤት ያስከፈተንን ማስረጃ አቅርብ ገብረስላሴ። በጣም በትዕግስት ነው የምጠይቅህ። ከትናንትና ጀምሮ ለዛሬ ቀጠሮ ያስያዘን እኔ ቤት እንድከፍትልህ ያደረገኝን ማስረጃ አቅርብ። ሰውን በግድ ሻሃዳ ያስይዛሉ እየደበደቡ እየመቱ በግድ እየመቱት አላሁ አክበር ሲያስብሉት በግድ ማህተብ ሲበጥሱ ማስረጃ አለኝ ያልከው ትናንትና ቃል ቤት። ስለዚህ እሱ ማስረጃ አቅርብልን። አሁን ዋናው ፖይንት እሱ ነው። ፕሊስ እባክህ። ኦኬ ሌላው ምንድነው ኢሰብአዊ ድርጊት የሚፈጽሙት ምናምን እሱ መታየት የለበትም ማለት ነው። እንደሱ አላልኩም። አሁን የምትሉት ቪዲዮ አለኝ። በቃ እሱን አሳየን። የምትሉት ቪዲዮ አለኝ። እኔ ጥያቄ እነዚህ ለኛውስ ያንተ ጥያቄ እነዚህ ያሳያችሁስ ቤት ያስከፈተን አንተ ጥያቄ አይደለም። ገብረስላሴ ጤነኛ አይደለም እንዴ? ትናንትና ቃል የገባኸው አመጣለሁ ያልከው የተናገርከውን ነገር በኤቪደንስ ለማሳየት ነው አይደል? ደህና ሁኑ። እሺ ጤነኛ ሰው ፈልጉ። እኔ የማውቀው ሙስሊም በተለይ ዋሃብይ ሙስሊም የዳይና አንገት ቆራጭ እንደሆነ ነው። ደህና ምሹልኝ። ማስረጃ ይታል። ትናንት ሀቢቢ አንቺ ምን ስሜት ታርጊ? እግዚአብሔርም ምን ታርጊ? አንቺ ፋጡማ ምን ታርጊ? እንዳልቦልክሽ አየህ። ትናንትና የተናገረው በኦሮመኛ ሐረር አካባቢ ብሎ አይደል የተናገረው? በኦሮመኛው ሐረር አካባቢ ያሉ ሰዎች ብሎ ነው እኮ የተናገረው። እኔ ሐረር አካባቢ ነው ያለሁት እና ያም ማምጣት ከቻለ ለምን አያመጣም? እንዲህ አይነት ደግሞ የለም ሐረር አካባቢ ሰምቼም አይቼም አላውቅም እኔ በተፈጥሮዬ ማለት ነው። በግዴታ ደግሞ አስቀብሉ የሚልም የለም ቁርአን ውስጥም ሐዲስ። ገብረስላሴ ውሸታምነትን አረጋግጠሃል። በነገር ላይ በቃ ውሸታምነትን አረጋግጠሃል። ትናንት ሰው እየሰማህ እየተናገርከው የላይቭ ሪከርድ ማውጣት የሚቻልበት ትናንትና ሪከርድ ያደረጋችሁም ሰዎች የተናገራችሁት ነገር ሰምታችሁታል። እየደበደቡ ሻሃዳ ሲያስይዙ እየደበደቡ ማህተብ ሲያስበጥሱ አላሁ አክበር ሲያስብሉ ማስረጃ ላይ ብሎ የተናገረ ሰው ነው ትናንትና ማለት ነው። ዛሬ ማቅረብ አልቻለም። በቃ እኔ በእናንተ አልገረምም። በነገራችሁ ላይ ገብረስላሴ አልገረምም እኔ በእናንተ ግን ይሄ ነው በቃ
ኤቪደንሳችሁ ይሄ ነው። ሁሉ ጊዜ ድራማና የቃላት ፖለቲካ ነው የምትሰሩት። ይሄ ነው እንግዲህ አምጣ። እሺ ወፓሉ አስወኘኝ። እሺ ማስረጃ አለኝ። እሺ ለምን እሺ ብዬ ጠበቅኩ ይመስላል? ኦኬ ግን ይሄ ነገር ቅድም ኤላ ሲለውም አሁን በፊትም ተደጋግሟልና ማለት እንደዚህ ለምንድን ነው እስልምናን ገዳይ እንደሆነ አድርገው ለማቅረብ ከመሞከር ማለት ከመናገራቸው አልፎ ባለፈው ወንጀል የሰራውና የተሻለ አይደል የሆነ ዲያቆን ምናምን ሙስሊም ነበርኩ እንደዚህ ጁማ ገለናል ያሉ ይናገራልና ማለት ነው። ልክ እንደዚህ ደግሞ በየመስጊዳቸው ጎራዴ ያላቸው ምናምን ያሉ ይሰብኳቸዋል በቤተክርስቲያን። ይሄን ሁሉ የሚያደርጉት ለምንድን ነው ማለት አሁን እኛ ፐርሰናሊ ስቲል ማለት የምር ነው እኮ ምናልባት በቀኛ ልንማር የምንችለው ኦኬ ኢየሱስ አምላክ አይደለም፣ ክርስቲያኖች ከፈጣሪ ከአላህ ውጭ ሌላን አካል አምላክ ብሎ ይይዙዋል ምናምን ብለን ነው የምንማረው እንጂ እንደዚህ እግዚአብሔር እንደዚህ ሲያስገድል ነበር ምናምን እኔ ሰምቼ አላቅም ነበር። አሁን ከጊዜያት በኋላ ነው እዚህ ቲክታክ ሰፈር ስንመጣ ስናነብ ምናምን እግዚአብሔር ምን ያህል ሲያስገድል እንደነበረ አብዛኛው ክፋቶች ምንጭ እግዚአብሔር መሆኑን ያወቅኩት የራሴ ካነበብኩ ነው። የምሬ ነው ማለት ነው። እስካሁን ለምንድን ነው አንዳንድ ኡስታዞች ያልተናገሩ እንላለውና ግን እነሱ ሲነግሩን በእስካሁን ኡስታዞቹ በቃ ክርስቲያኖቹ በቃ አትሊስት በቃ ከአላህ ውጭ ሌላን አካል ያመልኳል፣ ተሳስተዋል፣ በስተት መንገር ነው የሚል ነበር የሚነግሩና ግን ክርስቲያኖች ደግሞ ስለኛ ሲነግሯቸው የነበረው ቄሶች ምንድነው ሙስሊሞች በየመስጊዳቸው ጎራዴ ያላቸው ምናምን ብሎ ከመንገራቸው የተነሳ እኔ ወረበል የምሬ ነው እኮ አንዳንዴ ምናምን ከመስጊዳቸው እንደዚህ ጎራዴ ያለው እኮ ምናምን ይልናል አንዳንዴ ማለት ነው። ይሄ ታይታችሁ ይላሉና ይሄን ለምንድን ነው የሚያስተምሯቸው ማለት አሁን የነሱን ይሄንን የእግዚአብሔር ምንነት ወይም ደግሞ እነ ክርስትና በመጽሐፍ ያለው ምንነት ለምንድን ነው እንደ ሙስሊሞች አድርገው የሚያቀርቡት? እኔ ወላሂ ምን የምሬ ነው እኮ አሁን አንድ ሙስሊም ተነስቶ እኔ በልጅነቴ በቃ የሆነ ኡስታዝ እግዚአብሔር እንደዚህ ብዙ ሰው አስገድሏል ምናምን ብሎኛል የሚል አካል አይኖርም፣ እርግጠኛ ነኝ ማለት ነው። እና ለምንድን ነው እንደዚህ የሚነግሯቸው? ይሄን ማወቅ የፈለኩት የምሬን ነው። አሁን ይሄን ያልሽው ልጅ እኮ በቃ አይደለ ቪዲዮ ሳይኖረው ግን መረጃ ላይ ብሎ መጣ። ግን ይሄ ደግሞ በቃ እኔ እስልምና ማውቀው ከመግደል ነው አለ። ለምንድን ነው እንደዚህ ብሎ የሚነግሯቸው? እነሱ አላነበቡት ማውቃለሁ፣ ግን ለምንድን ነው እንደዚህ? እሱ አይደለም እኮ አሁን ቢዝነሳችን ደግሞ እሱ አለመሆኑ ነው። ትናንትና ስለ ሃይማኖት ነበር እያወራን የነበረው። እንደውም ፕሮቴስታንቶች ደቡብ አካባቢ ላይ በኢኮኖሚ አንዳንድ ነገሮችን እያደረጉ እየሸወዷቸውም ጌታን እንዲቀበሉ ያደረጓቸዋል የሚል ኢንፎርሜሽን ሰምተና ብለን አወራንና አረ በእስልምናውም አለ በእስልምናው በግድ ማህተባቸውን ሲበጥሱ እየደበደቡ አላሁ አክበር ሲያስብሏቸው አስገድደው ሲያሰልሙ ማስረጃ አለኝ። እንደውም ቪዲዮ በኦሮምኛ ነው አለ። ከዛ መሬ ምናለችው ኦሮምኛ ትችላለህ ስለው እሰማለሁ አለ። ኢኖፓል አንዴ ማለት ነው። ከዛ ጠይቂው ኦኬ እሺ። ከዛ ምን ተፈጠረ መሰለህ ቤተክርስቲያን ውስጥ ያውልሽ ኦፒ ቤተክርስቲያን ውስጥ እኔ ቅዳሴ ሲቀደስ ክርስቶስ ሲሰበክ እንጂ የሆነ ቤት እምነት እንደዚህ ናቸው እንደዛ ናቸው ሲባል ሰምቼ አላውቅም። ሶ ቤተክርስቲያን ውስጥ እንደዛ ያወራሉ ያለበት ቪዲዮ ያምጣ መጀመሪያ ላወራበት ይሰምቼ አላውቅም። ራመሄሩ እንዴ ነው እያዳመጥሽ ያለ አሁን የመጣችው ቆይ አሁን አይደለም ቆይቻለሁ። እሱ ያለው ስለዚህ ያወራል ይጠይቁናል። ምን አስተምረዋቸው ነው ጥያቄ እኮ ነው የጠየቀው። እኛም መተው እናንተ ጋር ጎረቤት ታስቀምጣላችሁ እናንተ ገዳዮች ናችሁ እያሉ ይጠይቁናል። ምን እያስተማሯቸው ነው? ምክንያቱም እኛ እንደዚህ አይነት ነገር አንነግራቸውም ነው ያለ ያለው። ከሚነሱ ጥያቄዎች አንጻር የጥያቄዎቻቸው ኤቪደንስ ምንድን ናቸው ብሎ ጥያቄ እኮ ነው የጠየቀ ያለው። ኮሽ ማርክ በነገርሽ ላይ እንዴት ነው ተስተካከለ? ፋብልጭ ነው ሄሩ እና እነዚህ ጥያቄዎቻቸው ቪዲዮቻቸው ምናምን ነገር የተለመዱ ናቸው። ኩዌሽን ግን ትናንትና የተነጋገርነው ከገብረ ስላሴ ጋር በዚህ መሰረት ነው። ነገ አስገድዶ ሻዳ ሲያስይዙ እየመቱ ሻዳ ሲያስይዙ ማህተብ ሲያስበጥሱ ማስረጃ አለኝ ብሎ ነው ቀጠሮ ያዝነው ለዛሬ። ቤት መጣሁኝ የላችሁም አለኝ። እኔ ቤቴን ከፍታለሁ አልኩት እና ተባለ። የከፈተው እንግዲህ ማስረጃ ይታችኋል። ስለዚህ
ትናንትና እንደውም አንለቀውም ብለው እነ ፋጡማና እነ መሬም አሁን ነው ቪዲዮ ክፈት ብለውት ውጭ ነው ያለሁት ፒሲን አልያዝኩም ነገ ከፍታለሁ የትም አልሄድም ብሎ ነው ዛሬ የመጣው። ዛሬ ከፈተውን ደግሞ አይታችኋል። እንደዚህ አይነት ሰዎች በጣም ብዙ አሉ። ሳይኮሎጂካሊ ምንድነው ምንጫቸው ብላችሁ ካሰባችሁ ኢስላሚክ ፎቢያ ስላለባቸው ከፍተኛ ጥላቻ ስላለባቸው በዚህ ይደሰታሉ። በጣም ደስታን ያገኛሉ እንዲህ ብሎ በማውራት ማለት ነው። በሪያሊቲው ግን መሬት ላይ መሬት የነካህብኝ ብሎ የሚገለው ማን ነው? ደመላሽ ብሎ ስም የሚያወጣው ማን ነው? እነሱ ናቸው። የገብረ ስላሴ ዘመዶች ናቸው። ደመላሽ ብለው ጠመንጃ እየተራመዱ ሰው የሚገሉት ገባ። ሚስቴን አየህብኝ ብለው የሚገሉ የአባቱን ደም ያልመለሰ ብለው እኮ አሳደው ወንድ ልጅ የተባለ እያንዳንዱን ሰው የሚገሉት እኮ እነሱ ናቸው። ሙዚቃዎቻቸው ይናገራሉ፣ የዘፈን ግጥማቸው ይናገራል፣ ባህላቸው ይናገራል፣ ታሪካቸው ይናገራል። የሚገርመው ኦፒ አረ ገዳይ ገዳይ እያሉ እየዘፈኑ ሌላን አካል ገዳይ ነው ሲልሽ እኔ የመግደል ትርጉም እንዴት ነው ላለው ወላ የምር እኮ ነው ገዳይ ጀግናው ምናምን እያሉ እየዘፈኑልሽ ከዛ መልሶ የሆነ ሳምበዲ ነው የሚገል ሲልሽ ምን እያሉ ነው? በኋላ ህፃን ልጅን ከልጅነት ጀምሮ የአባቱ እንደሚያልመለሰው ወንድ አይደለም እያሉ ጠመንጃ ሲይዘው እያሳደደ እንዲገል እያደረጉ የበቀል ሽግግር፣ የጥላቻን ሽግግር በደምና በቤተሰብ የሚያወርሱ እኮ ናቸው የገብረ ስላሴ ዘሮች። ሃይማኖታቸው አንድ ነው። በካልቸር ደረጃ ደግሞ እንደዚህ አይነት ካልቸር ያለበት ማህበረሰብ ውስጥ ያደገ ሰው ነው። እነ ደመላሽ እነ ሰጥ አርጌ እነ እርገጤ መሬት የተነካብኝ ለመሬት ሰው ነው የሚገሉ ናቸው። ገባ ለአጥር አጥር አልፋ አጥረህብኛል ብለው ጠመንጃ ገዝተው ሰው የሚገሉ ሰዎች ናቸው። ነፍሰ ገዳይ ብለው ሰው ነው የሚጠሩት። ጠመንጃ የጀግንነት ነው ብለው የሚፎክሩ ገባ። ጥይት ያለው ጠመንጃ ያለው ጎራዴ ያለው ሰው ጀግና ነው። የማን ደም ነው የሚመለሰው ነው? በዚህ ጉዳይ ላይ የማን ደም ሊመለስ ነው? በቃ እንደዛ ነው ብለው የሚያስቡ ሰዎች ናቸው። ሃይማኖታቸው እንኳን ማህበረሰባቸው መስበር አልቻለም። ክርስቲያን ሆነህ ክርስትና የሚከለክልህን ነገር የማህበረሰብ ባህልህ ከበለጠብህ ክርስትና ባሉ የለውም ማለት ነው። ገባክ? ማህተባቸው ያንን ጣውላ የሚያክል መስቀል ተሸክማር እንዲፋን ነው የሚገለው። የምንገለው ለኦርቶዶክስ እና ለኢትዮጵያ ነው ብሎ አይደል? እንደ መስቀል ተሸክሞ ሲገል የሚለው እየዞረ የሱ የተቀደሰ ግድያ ነው። ማፈር እኮ አለባችሁ። በታሪካችሁ ነገራችሁ ማፈር አለባችሁ። እኔ በጣም ነው ሁለት አዝናለሁ። ወደፊታችሁ ያስፈራኛል። ዛሬያችሁ በጣም ያሳዝነኛል። የምትሉትና መሆን የምትፈልጉት በጣም የተለያየ ነው። የሆኑትና ራሳቸውን የሚያስቡበት በጣም የተለያየ አስቸግረኝ የሆኑ እሱ ነው። በዚህ ጉዳይ ላይ ስትይጅበት አይ እነሱ የተገደሉት ፋኖ ያንን የሚያካክል መስቀል ይዞ ሲገል የቅዱስ ግድያ ነው። ገባክ? እነሱ ደመላሽ እያሉ ሲያስገድሉ ባህላቸው ከዶክትሪናቸው ከክርስትናቸው በልጦ እያሳደዱ ሲገሉ ቅዱስ ግድያ ነው። የተባረከ ታቦት ይዘው ወጥተው ሲገሉ የተባረከ ግድያ ነው የሚቀርብ። አንድ ኢስላሚክ ሀገር ግን ራሱን ከተከላከለ ጅሃድ ካወጀ ነፍሰ ገዳይ ነው። ጊዮርጊስ አብሮን ሄዶ ተዋግቶ ገሏል ብለው እንደ ጀብዱ ታሪክ ጽፈውልክ አንድ የሙስሊም ሀገራት ተዋግተው እኮ ተብሎ ሲነገር ግን በጣም ነው የሚያናደዳቸው። ይበሳጫሉ፣ ይከፋሉ ምናምን ነገር እና እኔ አንዳንዴ እነዚህ ሰዎች ማለት ነው የሚሰሩት በአረቄ ይመስለኛል ነው። በቃ የሆነ ያረቄ ነው የሆነ ነዳጅ ያስፈልጋቸዋል እንጂ ይሄ ሜንታሊ ኔቸር እውነት ጌታ በሚያውቀው ይሄ ሜንታሊ በተፈጥሮ የሚያስቡ ሁላ አይመስለኝም። ተፈጥሮ ልክ ናት እኮ ግርም ምናምን የሚለኝ እኮ ነው የምልክ። ታሪካቸውን አያውቁም፣ ራሳቸውን አያውቁም፣ ዶክትሪናቸውን ራሱ አያውቁም። የሚረግሙን መረቅ ጠላትን ውደድ የሚል ክርስትና ኖራቸው ዘመናቸውን ሙሉ ሲገሉ ምድሪቷን የደም ምድር አድርገው ኖረው መጥተው ገዳይ ሲሉ እንደሚያሳፍር ነገር አሳፋሪ የለም እዚህ ታሪክ ላይ። ይህ ማለት ሞራልም መብትም የላቸውም ሲጀመር። ኦፍኮርስ ፖለቲካ እናንተ እኮ ማለት ይሄ ናችሁ። ምን ጠብቀን ወይ ቀልድ አለ ቀለሜ። ቀጥሉ ኤላጊ። እኔ አሁን በጣም የተቸገርኩት ነገር ለምሳሌ አሁን አንዳንድ የሚይዙት ነገር አለ አይደል? ላይክ ይዝታሉ እኮ የሆነ ነገር ስለማድረግ ይዝታሉ። እና እኔ እንደ ረባሽ የዝንብ ጩኸት ድምፅ ነው የማየው። ማለት ምንም ፕራክቲካል የሆነ ነገር እንደማይመጣ አውቃለሁ በእነሱ ነገር። ግን
ራሳቸውን ግን እንደዛ አይደለም የሚያስቡት። የሆነ ለውጥ አምጪ አድርገው ነገር ነው የሚያስቡት። እና እስቲ ይሄ ነገር እኔ ጋር ብቻ ያለ ሜንታሊቲ ነው፣ እነሱን እንደዛ ነው የምረዳቸው። እስቲ በዚህ ጉዳይ ላይ የምትረዱት ነገር ካለ ወይስ የኔ መረዳት ትክክል ነው የሚሆነው? አግዙኝ እስቲ በዚህ። ቻለው እንዴ ሚት አድርገህ ነበር ኢላ ደግሞ እንደገና አውራ። ኦኬ ተውት በቃ። የእነሱን ጉዳይ ማለት ሁልጊዜ ይስታሉና ሁልጊዜ አስተያየት መስጠትም ይሰለቻል። ግን መሳት አይሰለቻቸውም ወይ ነው? መሳትም ይሰለቻል ነበር እንዴ ኢላ? አየው ነገራችሁኝ አይደል? ያው እነሱ ከስተት አይቀሩማ መቼም። መንገራችንማ ልክ ነው። ግን ደግሞ እንትን ነው አስረግጦ ነበረ በተደጋጋሚ። ሜቢ እኔ ደግሞ በኦሮምኛ ሲል ሜቢ አቅፈው እየሳሙት ቢሆንስ አልኩት። ቪዲዮ ስለመሰለኝ እየሳሙት ቢሆንስ ደስ ስላላቸው ወደ እስልምና ስለመጣ ሲለው አይ እየደበደቡት አላውቅም እንዴ መሳምና መደብደብ እያለ ሲል ከዛ የስንት ዓመት ቪዲዮ ስለ ፖለቲካ የተወራ አምጥቶ ሲያሳየኝ በእውነቱ እኔ እንጃ። ሜቢ ትናንት አልጠጣ ይሆናል ዛሬ ጠጥቶ አይደለም። ዛሬ ይጠጣሉ እንዴ? ዛሬ ይጠጣም። አንቺ ረፊ መሪም ኖ ደግሞ እኮ ገዳይ ገዳይ እያለ ሲያወራ እኔ ማውራት ፈልጌ ነበረ። ያው ቤቱንና ኦፒና ክብሬ ነው እንጂ ገዳይ ማን እንደሆነ ልነግረው ነበረ። ባይዘዌይ በጣም ነው ያናደደኝ። በቃ እንዲያዋርድሽ ምን አናደደሽ? የኔ ፍቅር ምን አናደደሽ? እንደዚህ ታዋርጁ በራሱ ብን ብሎ ታረጊያለሽ። ገባሽ? አዋር ትክክል። በቃ እንደዚህ ነው መቀጥቀጥ ያለብሽ። ትናንትና አሁን አንቺ ብትቀጠቅጪው ዲስሪስፔክት ያደረገችኝ ብሎ አይመጣም ነበረ። ለዛ ነው ዝም በያልኩሽ። ያ ልክ ነሽ ኦፒ። ያው ተረዳሁሽ እኮ። አሁን አንዳንዴ ቸኩላለሁ፣ ችግር አለብኝ የመቸኮል። ከኤላ ጋር መጋባት አለባችሁ በጌታ ፍቅር ኤላ እንደውም አሁን እኮ ሲያወራ በል ፓወር ጨምር ልለው ነበረ። ድምፁ አይሰማም። ሁሌ ድምፁ የሞተ ነው። እስኪ ጠንከረናል። ያ በየመሀሉ መሬምን እያስቆመ የፈለገውን ተናግሮ ማስረጃውን ዝም ብያላት ነበር። ኤላ ራሱ ፖይንቱ ገብቶታልና እንደዚህ ነው። ከዚህ በኋላ እንደዚህ አይነት ሰዎች ስታገኙ ምናምን ነገር በቃ የጎሬላ ታክቲክ ተጠቀሙ እና እሺ ልክ ነው ይኖራል እኮ እስቲ ያሳዩን ምናምን ብላችሁ በቃ አይ አይደለም። ቀድም የሆነ ሰዓት ላይ እስልምና አስተምሯችሁ ራሱ ግደሉ አይደል እንደሚለው ሲል ገስት ላኩኝ። ገስት ልክ ይሄ ሞዴሬተር ሪጀክት ያደረገው ነው የሚል ኖቲፊኬሽን ሲያመጣልኝ ኤላን ያገኘሁት ኤላ ሜንሽን ያደረኩት እሱ አክሰፕት እንዲያደርገኝ ማለት ነው። ያው ግን ያልኩትኝ አንተ ሪጀክት የምታደርገኝ ነው ያልኩት። ኦኬ በነገራችን ላይ እንደዛ የተናደደው እኮ የሚያሳየው ሲያጣ ነው። እኔ እኮ ለዛ ነው እኮ እንዳይሄድ ብዬ እየፈራው ነበረ። መሄጃ ፈለገና ትናንትና አሁን እየሳቀ ነው ያወራን። ዛሬ ብስጭት አለ ተቀየረው ለወላይ። ትናንትና እኮ ጭራሽ እኮ በቃ ፈገግ እያለ ነው እኮ ደስ ብሎት ምናምን። ዛሬ እንደዚህ ተለውጦ መምጣቱ መረጃ አለማገኘቱ እንደሆነ ተረዳሁት። ቢስሚላህ ከዚህ ወርደት ጠብቀን በሉ እሺ ጋይስ። አሁን ራሱን እየረገመ ይሆናል እኔ ያው ያደርገዋል ብዬ አስባለሁ። ብቻ አስተምሯችሁ ካለ አስተምሮ መግለጽ ቀላል ነው። ግን ያው ነው የእነሱን ከነካን ጥሩ አይደለም። ጾምም ነው ምናምን ኦፒን እንዲሁም ጠልተዋታል። ጭራሽ የእነሱ አስተምሮ ከነካን ጥሩ አይመጣም። ከባድ ነው የሚሆነው። ግን የእኛን አንዳንድ ፖይንት ላንሳ። ቅድም አስተምሯችሁ ግደሉ ይላል ብሏል። በተቃራኒው እስልምና በሱራ 17:33 ላይ ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ኢላ ቢልሐቅ ነው ያለው። አላህ ያከበራቸውን ነፍስ በፍትህ ካልሆነ መግደል አይቻልም። በፍጹም እንዳትገድሉ ተብለን የታዘዝነው። በል እንደውም በሱረቱል ማኢዳ 32ኛው አንቀጽ ላይ ምንድነው የሚለው? አንድን ነፍስ ያጠፋ ሰው ያለ ሐቅ ማለት ነው ሙሉ ህዝብን ያጠፋ እንደሆነ ነው የሚቆጠረው በእስልምና ማለት ነው። ይህን ያህል ነው የሰው ልጅ ነፍስ የተከበረው። በዚህ ልክ ነው። ኩፍር ራሱ ሊሆን ይችላል። በዚህ ልክ ነው በእስልምና የሰውን ነፍስ ማጥፋት የሚከለከለው ማለት ነው። አስተምሯችሁ እኮ ግደሉ ነው የሚለው። ግን በጣም የሚያስቀኝ ነገር ሱብሃንአላህ ጂሃድ ላይ ራሱ ማለት ነው
እስኪመጡባችሁ እንዳትነኳቸው ተብሎ ከዛ ልክ ከመጡባችሁ ግን ቃትሉሁም በቃ እነሱ ተጋደሏቸው የሚለውን ያመጡና ይኸው ግደሏቸው ይላል ይላሉ። እንዴ ከዛ በኋላ ራሱ የሚመጣው ጥቅስ ምንድነው? እንትን ጋር ከተጋደሏችሁ በኋላ ራሱ ብታሸንፏቸው ምን በሏቸው? እሺ አምነናል ካሉ ተዋቸው የሚለውን እያሳየሻቸው አይ ተጋደሉ ይላል ይላል። ጠላትን እንደራስ ወደድ የሚል 2000 ዓመት የሞላው ጥቅስ ይዘው አይደል እንዴ ጠላቶቻቸውን ሲገሉ ይኖሩት? ይሄ ኢሎጂካል ነው። ባይዘው ወይ ኮፒ በመጽሐፍ ቅዱስ ራሱ ኢሎጂካል ነው። ምንድነው ያለው? ኢየሱስ ክርስቶስን ቢሆን እኔ እንደነግስባቸው ያልወደዱትን ምንድነው አምጡና ረዷቸው ነው ያለው። እሱን ታየው። እሱ ምሳሌ ነው ይሉሻል። የኛ የምንረዳውን ታዩና ሊትራሊ ክርስትናቸው በሚያዛቸው መሰረት እንኳን ብትሄጂ ኢየሱስ መጥቶ ከሄደ የብሉይ ኪዳንን ታዩ፣ ከቆለጥ እስከ ጡት የሚቆርጡትን ታዩ፣ በጌታ ፍቅር ታዩ። እሱን ኢየሱስ መጥቶ ከሄደ ገባሽ? ልክ እንዲሁ ሲሄድ እንዳያችሁት ይመጣል ብሎ ከተናገረ ጊዜ ጀምረሽ 2000 ዓመት ክርስትና እሱ በሰጣቸው መንገድ እኔ ህይወትና መንገድ ነኝ ብሎ ባስተማራቸው መንገድ መሰረት እንኳን ብትይ ለ2000 ዓመት ሲገሉ ነው የኖሩት። ገባሽ? 2000 ዓመት ገሏል። አምላካቸው ነው የተሰቀለልን ክርስቶስ ነው ሞታችንን ሞቶልናል ብለው የሚሰብኩለት ጠላታችሁን ወደዱ ያላቸውን አምላክ ጠላቶቻቸውን ሲገሉ፣ ሲደፍሩ፣ ሲገሉ፣ ሲዘርፉ ነው የኖሩት። ያልተዋጉበት አንድም ዓመት የለም። ለማበታው ነው የሚዋጉት። ክርስትናቸው እንኳን መታዘዝ የማይችሉ ሰዎች ናቸው። እሺ የእናንተን ተይው እኮ እናንተ ተጋደሏችሁ ስለሚሉ አረም ተጋደሉት። እሺ ታዩ እናንተ ነው እነሱ ነበር የሚገዱት 2000 ዓመት የብሉይ ኪዳን ሳይቆጠር እኮ ነው የምነግርሽ። እኔ ልዕልት ያልገደሉበት ጊዜ የለም፣ ያልጨቆኑበት ጊዜ የለም፣ የንጹሐን ደም ሳያፈሱ የጠለቀች ፀሐይ የለም። ለምንድነው ለክርስትናቸው የማይታዘዙት? አትስፈን፣ አትስረቅ፣ አትዘሙት አይደለም የሚለው? አትዋሽ፣ አትግደል፣ ጠላትህን እንደራስ አድርገህ ውደድ፣ ግራህን ለመታ ቀኝህን ስጥ አይደለም የሚለው? እነሱ ክርስትናቸው የሚያዛቸውን አንድ ነገር አድርገው ቢሆን ኖሮ ዓለም ከዚህ የተለየች ትሆን ነበረ። ይገሉሽና ራስሽን ስትገላቂ ነፍሰ ገዳይ ይሉሻል። ይሰርቁሽና ንብረትሽን ስታስፈልሽሽ ጋራም ይሉሻል። ኖሮ አያውቁም። በ2000 ዓመት ውስጥ ኢየሱስ ይሄ ሳክሪፋይስ የከፈለበት የሞተበት ደሙን ያፈሰሰበት መስዋዕት የከፈለበት ፕሮሚሳቸው አንዱንም አድርጎ ያውቁ። ከዛ በትምክት ይመጡና ጥቅስ ይጠቅሱልሻል። ከአዲስ ኪዳን አንድ ታዘዙትን ነገር ብትፈልግ የለም። አይደለም አለመግደል፣ አለመዋሸት አይችሉም። ውሸታም ናቸው። ልክ አሁን እንደ ገብረ ስላሴ ነፍሰ ገዳይ ናቸው። ይዘሙታሉ፣ ይሰርቃሉ፣ ይዘፍናሉ፣ ይደፍራሉ። የማያረጉት ነገር የለም። ስለዚህ ለዚህ ነው እኔ ሁሌ ክርስትና ኤግዚስት አድርጎ ያውቅም የምለው። ገባሽ? ቻው። ልክ ነሽ። ይሄ የማይሞክዬ ሰላም፣ እንዴት ናችሁ? ሰላም ልበላችሁና ልውጣ ብዬ። እንዴት ነሽ አክስቴ? ደህና ነኝ። እኔ ሰላም አለይኩም ብያለሁ። አልሐምዱሊላህ። ቀጥሉ፣ በቃ አውሩ። ሰላም ልላችሁ ነው ሚዩት ያነሳው። በምን ሞራላቸው ነው እላለሁ። እኛ ይላ ገብቶሻል እያልኩሽ ያለሁት ሁሉ ጊዜ ጥያቄ፣ በምን ሞራላቸው ነው እስልምናን መተው መናገር የሚፈልጉት? በምን ሞራላቸው? 2000 ዓመት ኢየሱስ መጥቶ ከሄደ የሙሴ ሕግ ታዩ። የአይሁድ ሕግ ነው፣ አይሁዶች ናቸው፣ ሙሴ ነው፣ አብርሃም ነው፣ ያዕቆብ ነው፣ ሎጥ ነው ይሉሻል። እሺ ታያቸዋለሽ። ኢየሱስ ከተሰቀለ በኋላ ያለው ብለሽ ጠይቂያቸው። እስቲ ዛሬ እየኖራችሁ ያላችሁ ብለሽ ጠይቂያቸው። እና በጣም ቀልደኛ ናቸው። እንደ ክርስቲያን እኔ በዘመኔ ከሃይማኖት ሁሉ እንደ ክርስቲያኖች ሳክሰኛ አይቻላል። በጣም ነው የሚሰክሱ። እራሳቸው ነው ደግሞ የሚሰክሱት፣ አንቺን አይደለም። አታርጉ የተባሉትን በሙሉ አድርገው በድፍረት መጥተው ክርስቲያን ነኝ እንደማለት ድፍረት የለም። ፈጣሪያቸውን ሳይቀር የሚዳፈሩ በአምላካቸው ላይ የሚያፌዙ ናቸው። ገባሽ? ክርስቶስ በከፈለው መስዋዕት ላይ የሚያፌዙና የሚያላግጡ ናቸው። ያን ድፍረታቸውን የምታየው እኮ እንደ ክርስቶስ ሆኖ እኮ ሀያ ላይ ተቀምጠው ሲሄዱ እኮ ማየት በቂሽ እኮ። መስፈኑ፣ መግደሉ፣ መዘሞቱ፣ መዋሸቱ፣ ዓለምን ሰላም ማሳጠታችሁ አይደለም፣ እሱ አይደለም። እንደ ክርስቶስ ሀያ ላይ ቁጭ የሚሉ ደፋሮች ናቸው። ማሄር አድርገው እንደሱ መሰቀል አያቅተንም ብለው እንጨት ላይ የሚንጠለጠሉ ናቸው። ግን ሚስማሩን አይመቱ። ይገርሙሻል።
እጃቸውን በጨርቅ አንስረው ቂጣቸውን እያወዛወዙ እርቃናቸውን እንጨርታ በእንጨት ላይ መሰቀል ይፈልጋሉ። ድፍረታቸው። ለዚህ ነው አምላካቸውን ሳይገር የሚገዳደሩ ባለጌ ናቸው። ኢየሱስ ለአይነት አንድ ነው። ኢየሱስ የከፈለውን ከኢየሱስ በቀር ማንም መክፈል አይችልም። ማንም። ግን እነሱ ይነቁታል። ተራ ነገር ነው ብለው ስለሚያስቡ ደግሞ የማድረግ እድል እንዳላቸው ያስባሉ። ለሆሳዕና ባህያ ይሄዳሉ፣ ለስቅለትም እንጨት ላይ ይሰቀላሉ። እጃቸውን ግራና ቀኝ በጨርቅ አስረው ማለት ነው። ከዚያ ያፌዛሉ፣ በኢየሱስ ደም ያላግጣሉ። ነፍሰ ገዳይ ተብላችሁበት፣ አክራሪ ተብላችሁበት፣ ክፉ ተብላችሁበት የሚመጣ አቋም ነው። እናንተ ደግሞ ይሄን መባል አትፈልጉም አይደል? ማለቅለቅ ነው ስራችሁ፣ ማሽቃበጥ ነው ስራችሁ፣ መዋሸት ነው ስራችሁ። ስለዚህ እናንተ በፍጹም እንደ ሙስሊም ሆናችሁ እስልምና መታዘዝ ነው፣ ለዲንህ መታዘዝ ነው፣ ለእስልምና መታዘዝ ነው፣ ለአምላክ መታዘዝ። ታዛዥ አይደላችሁም እናንተ። ኢየሱስ ካዘዛችሁ 10 ህጎች አንዱን ማድረጋችሁ። ዮናስ ገብተሃል እኮ። ሰላማችሁ ይብዛ። እንዴት ዋላችሁ? መግባቴንም አላወቅኩ ነበር። እንዴት ናችሁ? እግዚአብሔር ይመስገን። ምን እየተጫወታችሁ ነው? ገብረስላሴ ምን ማስረጃ ላይ መጣ ነው? ገብረስላሴ የሙስሊሞች ሰው እየደበደቡ ያሰልማሉ መረጃ አለኝ በኦሮምኛ ብሎ ነበረ እና ከመጠን በላይ ተናገረ። ትናንትና ለዛሬ ቀጥሮን ቤት ክፈቱ ብሎን ይኸው ጠፋ፣ ድራሹ ጠፋ። ስለመናገር እየደበደቡ እንኳን ሲያሰልሙ አላየንም። ኢትዮጵያ ውስጥ እንግዲህ እስላምና ክርስቲያን ይኖራል። ምናልባት እንደው እስልምና በጣም የበዛበት አለማወቅ ወይም ብዙ በትምህርትም ያልገፉ ሰዎች በት ሁኔታ ገጠር ውስጥ ብዙ እውቀት ያልተስፋፋበት ጋር እንደው ይሄኛውም ያኛውም ሃይማኖት አንዳንድ ነገር ተጽዕኖ ሊያደርግ ይችል ይሆናል በሌላው ላይ፣ አንዱ በሌላው ላይ። ግን እንደ ዋና እንደው የእስልምና መገለጫ ግን እውነት ለመናገር እኔ እንደ ክርስቲያን እንደ ጴንጤ እንደ እስልምና መገለጫ አድርጌ ግን አላየውም። የሚገርመው እኮ በሙስሊም ሀገሮች ለምሳሌ ግብፅ 10% ክርስቲያን ነው። አንዳንድ ተጽዕኖ ሊደርስ ይችላል። ለምሳሌ የክርስቲያን ግብር እንዲህ አይነት ነገር። በተረፈ ብዙ ሙስሊም ሀገሮች መካከለኛው ምስራቅ ክርስቲያን ፖፑሌሽን ያላቸው አሉ። ኢራቅ ክርስቲያኖች አሉ፣ ሶሪያ ክርስቲያኖች አሉ። በዋናነት የእስልምና ሀገር ሆነው ማለት ነው። እንደውም አይሁዶች አሉ አንዳንድ ሀገሮች፣ ሞሮኮ አይሁዶች አሉ፣ ኢራን እንኳ አይሁዶች አሉ በነገራችን ላይ እና ጥቂት ክርስቲያኖች አሉ። ግን እንደ ዋና እስልምና መገለጫ ክርስቲያንን በግድ እየደበደቡ ምናምን የሚለው ነገር ትንሽ ይከብዳል። ሪያሊስቲክ አይደለም። የእስልምና ዋና መገለጫ አይደለም። እንዳልኩት ለም ያለ ገጠር 1000 2000 ሰው ያለበት ጎጆ ቤት ያለበት ሰው ከ1000 ሰው እንደው 990 ሙስሊም ሆኖ 10ሩ ክርስቲያን ቢሆን አንዳንድ ተጽዕኖ ሊያደርሱበት ይችሉ ይሆናል። አለመማር አለማወቅ እንጂ እስላምና ክርስቲያኑ በደህና የሚኖሩበትም ሀገሮች አሉ። ኢትዮጵያ ውስጥ የክርስትና ዋና ቦታ እንኳን ተብለው በሚጠሩት በሰሜን ኢትዮጵያ፣ በአማራ፣ በትግራይ አካባቢ እንኳን ክርስቲያኖች አሉ ብዙ እና እነሱም እኔ እንዲተደረግን ብለውም እውነት ለመናገር አልሰማውም እና እንደ መዋሸት እንዳይሆነ እንደዚህ ብሎ ማውራት የእምነት ልዩነታችን ያስተምረው ልዩነታችን መጽሐፋችን የተለያየ ቢሆንም ግን እንደው መረጃ አለኝ ያለው ሰው እንግዲህ ቢያመጣና ብንወያይበት ጥሩ ነው። ካለው አይመስለኝም። ግን በቃ ጨንብለን ግለጥ መባል ነው። አዲስ ነህ ለቲክቶክ ሙስሊም ነህ አንተ። በቃ አንተ ሙስሊም ነህ። እኔ እንግዲህ የሚያውቁኝ መሰለኝ እዚህ ያሉት ሲያስገቡኝ የላኩልኝ
ሙስሊም አይደለሁም እኔ ጴንጤ ነኝ። ያው ዮሐንስ ስክሪፕቸር ኤንድ ሪዝን የሚል ነገር አለ። ጭምብለን ግለጥ። ምን ጭምብል ያስፈልጋል? ጭምብል ያስፈልጋል እንዴ? ይሄን ያህል እኔ እንደዚህ ውስብስብ ሰው አይደለሁም። ጭምብል ምናምን ያው በስሜ ነው፣ በዚህ ስም ነው የምሰራው አይደል? ማን ያስገባኝ ኢንቫይት ያደረገኝ ያቀኛል ብዬ ገምታለሁ አይደለ? እሺ እኛም እኮ እንቃወም ካለ ነው ያልነው። እናንተ ትክክል ነህ። የሚያደርግ ሰው የለም፣ የሚያስገድድ የለም። እና እንቃወም አንጣስ የሚለው በኮንፊደንስ አመጣለሁ ብሎ ቤት ከፈቱ ብሎ ነው። ያው ኦሆቲ ፈላህ ጴንጤ ነው አለች። በጴንጤነት ነው የምታወቀው። አይነት ሆነስት ኮመንት ስትሰጥ ጊዜ ትንሽ ማለት ትንሽ ጭምብል ያስመስልብሃል ብዬ ነው። እኔ ለአንተ ብዬ ነው የሚገጥመን ነገር ነው የምነግርህ። አሁን ጭምብልን ግለጥ መባል አይቀርም። የምን ጭምብል? እኔ እንደዚህ ጭምብል ምናምን አላውቅም። በቃ ፊት ለፊት ነው የምናገረው። ምንም እኔ አለ የሚል ሰው ካለ እኔ ቢነግረኝ፣ እኔ የማላውቀውን ቢያሳውቀኝ ጥሩ ነው። አለ እንደዚህ በግድ ማስገደድ እኔ አላውቅም። አዲስ አበባ ነው የምኖረው ተወልጄ ያደግኩት። ሌላ ሀገር ከሀገር ውጭም የኖርኩበት ጊዜ አለ። ምናልባት ዋና የሚገደድበት ሀገር ላይ ነው ያለው። በጉልበት መስጊድ እየሰራ ነው እንዴ? አዲስ አበባ ማንን? አዲስ አበባን እንዴ? አዲስ አበባ በጉልበት ነው የምናሰልም። እኔ እንግዲህ የሚቻልም አይደለም በጉልበት ማስለም። ምክንያቱም ህግም ያለ ይመስለኛል። ህግም አለ ደግሞ በግድ ስለምም ሲባል ዝም ብሎ እጅ የሚሰጥም ደግሞ እንደሌለ ተከባብረው ስለኖሩ እንደው እንዲህ አይነት ነገር ባታስበው ጥሩ ነው። ፋናቲክነት አያዋጣም። አይሻልም? ፌር ኢነፍ። እሺ በቃ ተማመን አይደል? ጭምብል የሚባል ነገር እንደሌለ ያው ፕሮፋይል ምናምን ማየት ነው እንግዲህ። ሌላ ቤትም እገባለሁ እኔ ከነ ኤርሚ ጀምሮ እነ ኤፍሬም ባለ ጊዜ እነ ቤካ ጋር እንግዲህ ያው አገልጋዮች እነ ዳንኤል ይልማ የሚባሉት ጋር አብረን እንግዲህ ያመንንበትን የወንጌል ነገር መጽሐፍ ቅዱስ ነገር እናወራለን። ገኒ ጀማል እንዳንተ አይነት ያብዛልን አለች። አሜን ብያለሁ። እንግዲህ እኔ እንጃ አጋነንኩ ግን ዋሻው። ምናልባት ክርስቲያኖች ካላችሁ ያው እንደኔም ጴንጤ ሆናችሁ ወይ ኦርቶዶክስ እንዲህ ከዋሻው እንደ ውሸታም ምናምን በሉኝና አስተካክሉኝ። ምናልባት ወይ አዲስ አበባን ነው የማውቀው 6 ዓመት ጎጃም ባህር ዳር ኖር ያለው ጎንደርም እመላለስ ነበር ለስራ እና ያንን አካባቢ ነው የማውቀው። እኔ የማላውቀው ቦታ ካለ ነገሩኝ። ግን ኢንፎርሜሽን ያው በዚህ ዘመን ሶሻል ሚዲያውም አለ፣ የተለያየ ሚዲያ አለ። አንዳንድ ነገሮች ግን አንሰማም ማለት አይደለም። ቅድም እንዳልኩት ገጠር ውስጥ ክርስቲያኖች ታረዱ፣ ተገደሉ የሚባል ነገር እንደ ኢንፎርሜሽን እሰማለሁ። ግን እንደ ኢንፎርሜሽን የኢትዮጵያ ሕዝብ እንደሰማው ነው የምሰማው። ምን አርጉ ተብለው እንደሆነ አላውቅም። ከዛ ውጭ እንደው ያጋነንኩ አልመሰለኝም። ጀስቲስ አጋንክ ሳይሆን እውነት የሚናገር ሰው ሙስሊም ይሄ ሙስሊም ነው እንደዛ ይላሉ። የሌላ እምነት ቤት አንተ ሌላ እምነት ቤት ሆነህ እውነት ስትናገር ላይክ ይቃረኑ ካልመሰል ለዛ ነው ኢላ እንደዛ ያለ ያለው። እንግዲህ በውሸት እኮ ሳርካዝም ነው። ሳርካዝም ታውቃለህ? አምቢንግ ሳርካስቲክ ይላሉ ፈረንጆች። እንትን አይደለም፣ ችግር የለውም። ስፎግርህ ነው ዮሐንስ፣ ስቀልድህ ነው ወይም ደግሞ ስቀልድህ። ኦኬ። ገብረ ስላሴ ግን ቢመጣ ደስ ይለኝ ነበር። ቀጥሯችሁ ነበር? ቀጥሮን እኮ ነው። ቀጠሮ ግን አያከብርም እሱ። እሺ ቤት ክፈቱ እንጂ ብሎ በኢንቦክስ ጻፈ። ለኦፓል ይዤ መጥቻለሁ ማስረጃውን ብሎ ከዛ ይኸው ጠፋ። ኦኬ ስሞትበት ጥሎኝ ሄድ ያለውን እንዳያመጣ ያ ሰውዬ ነው ማጅራቴን አለኝና ከዛ ሞትኩበት። ስሞት ጥሎኝ ሄድ ያለው ነው። እሱን ይዞ ይመጣል። ደስ ይላል። ያ ከባድ ነው እንደው ከጭቅጭቅ ምናምን ብዙ
የእምነት ልዩነት ላይ ማውራት የሚፈልግ ሰው ኢንተረስት ያለው በሱ ቢያወራ ጥሩ ነው። አንዳንድ መረጃም አለ ከተባለ አንድ ግን እንግዲህ ይቅርታ፣ አንድ የሙስሊሞች ጉዳይ የሚባል መጽሔት ነበር። አሁን አቆመ እንዴ? የሙስሊሞች ጉዳይ መጽሔት በእንትን ጊዜ ነው መሰለኝ የሙስሊሞች ትግል ላይ በ2004 የጀመረ አንዱ የሆነ ትግል አልነበረ? ድምጻችን ይሰማ መሰለኝ። እሱን ተከትሎ ድምጻችን ይሰማ እዛ ላይ አንድ መጽሔት ቁራጩም ነበረኝ፣ ኢንተርኔትም ላይ አለ። እዛ ላይ የሚስዮናኖች ወጥመድ የሚል ነገር ተጽፎ አይቼ ኢንተርኔትም ላይ አግኝቼዋለሁ። ለነገሩ ጉግል ላይ የሚስዮናኖች ወጥመድ ምናምን ተብሎ ቢታይ እና እዛ ላይ በጣም እነዚህ ሚስዮናኖች ወይም ጴንጤ የሚባሉት በጣም ልጆቻችንን ህዝባችንን ወስደው ጨረሱ ምናምን የሚል ነገር አይቼ እንደው እኛ ጴንጤዎችን ሙስሊሞች ይጠሉን ይሆን ይቀየሙን ይሆን እያልኩ አስባለሁ። እና በጣም በርካታ እንትኖችን ነው እንደውም ኢንተርቪው አድርጎ የተወሰኑትን ይሄ እንትን ነገር ሰርቷል፣ እንደ ጥናት ነገር ሰርቶ ኩዌሽነር አዘጋጅተው እንዴት ነው ሚስዮናውያን ልትሆኑ እንዴት ነው ጴንጤ ልትሆኑ የቻላችሁት ሲባሉ በርካታ ቁጥር ያላቸው አይ እንደዚህ አንድ ለአንድ ሰብከውን ነው ይላሉ። አንዳንዶቹ ክርስቶስ ኢየሱስን በህልማችን አይተን ነው የሚሉም አሉ። አንዳንዶቹ ደግሞ ይሄ ትራክት ብለው ወረቀት የነሱ እምነት ያለበትን ይሰጡናል ብለው በተለይ እዚህ በማረቆ አካባቢ፣ በስልጤ አካባቢ፣ በሃላባ እንዲህ ብዙ አካባቢዎችንም ይጠቅሳልና በስንት ዓመት ውስጥ እንደሆነ አላውቅም ወደ 1 ሚሊዮን የሚያክሉ ከፈሩብን ወሰዱብን እነዚህ ሚስዮናኖች የሚል ነገር መጽሔቷን አስቀምጫት ነበር እስከ ቅርብ ጊዜ ከወረቀት ጋር ሳትኖር አቀርምና እንደው ሙስሊሞች እንደዚህ አይነት ስጋት አላችሁ እንዴ? ሚስዮናኖች ይወስዱብናል ወሰዱን ጨረሱን ብላችሁ ወይ ወረደ እንዴ ወንድማችን? አላችሁ ያ ወርዶ ለይላ ወረደ ሁሉ መቼም ማያሰጋን አለች። ማነች? ፋጡማ ነች። ማነች? ዩዘር መቼም ሁሌም ማያሰጋም። ያ በነገራችን ላይ እንግዲህ ወዲህም ወዲያም የመሄድ ነገር ይኖራል ሰው ለተለያየ ምክንያት በዱቄትና በዘይት ነው አለ እንትና። እንደው እቺ ቋንቋ ግን የምትገርመኝ በዱቄትና በዘይት ነው የምትወስዱት ይላሉ በክርስትና ውስጥ ያሉ ሌሎች ቤተ እምነቶች። ግን ሳንሰጥ ስንቀር ገብጋቦች ምንም አትሰጡ በደረቁ እንትን ትላላችሁ። መጽሐፉ ሁለት ያለው አንድ ይስጥ ይላል መጽሐፍ ቅዱስ። እናንተ ግን አትሰጡም ይላሉ። ስንሰጥ ደግሞ በስንዴና በዱቄት ታታልላላችሁ ይላሉ። ግን እንደው የሚገርመው ነገር አሁን በአብዛኛው ስንመለከት በጣም ብዙ የተማሩ በጣም ብዙ በእውቀት በሀብትም እንትን ያሉ ሰዎችም አሉ እዚህ ጴንጤዎቹ ጋር እኛ ጴንጤዎች ጋርና ይሄ ሁሉ እንግዲህ ዱቄት ፈልጎ ሚሊዮነር ሆኖ መኪና እየነዳ ቤት ሰርቶ ዱቄትና ዘይት ይቀበላል ብሎ ማሰብ ይከብዳል። ግን መልካም ነገር ለማድረግ ዱቄትና ዘይትም ግን ይሰጣል። ታዲያ ዝም ብሎ በደረቁ መንፈሳዊ ነገር ብቻ ነግሮ ከመሸኘት ይሄ መልካም ነገር ማድረግ ይመከራል። ወንድም የዩዘር ከታች የምጽፈው ምን ችግር አለው ብዬ ነው። የሚታለል ሰው ካለ ግን ሞኝ ነው ማለት ነው። ከዱቄትና ሃይማኖትን ቀይር ሲባል ለ1 ኪሎ ዱቄት ለ2 ለ5 ኪሎ እና ይሄ እንትን ነው። ለምሳሌ እኔ ምንም ዘይትም ዱቄትም አያስፈልገኝም ምናልባት ልሰጥ እችል ይሆናል እንጂ እንደው ዝም ብሎ ምክንያት መፍጠር ነው ብዬ ነው የማስበው። ዘይትና ዱቄት የት ነው የምታመጡት? አይ ገዝተን እናከፋፍለን እንሰጣለን። ምን ችግር አለ? ለምሳሌ በጴንጤ የተለያዩ ድርጅቶች አሉ፣ መንፈሳዊ ትምህርት የሚያስተምራሉ። ለስጋ የሚጠቅም ደግሞ እርዳታም ይሰጣሉ። ለምሳሌ የሚበላው የሌለውን ሰው ቁጭ አድርጎ ና መጽሐፍ ቅዱስ ላስተምር ይባላል እንዴ? ስጋዊ ነገር የሚያስፈልገው አይሰጥም እንዴ? ስለዚህ በደረቁ አይሆንም ለማለት ነው። በሙስሊምም አለ እኮ ስጦታ አይደል እንዴ? ዘካ ምናምን ይሰጣል፣ የተለያየ ስጦታ።
ኦኬ እናንተ እንደዛ ነው የምትቆጥሩት ዘይት እናንተን ስትሰሩ እንደዛ ነው ወይስ? አይ እንደው በሙስሊም ዘካ ይባላል እንጂ በእኛ እንግዲህ ያመነ ሰው በደረቁ ሰው ዝም ብሎ አይሸኝም። መቼስ መልካምነት አይደለ የእግዚአብሔር ትልቁ ፍላጎት ባልንጀራህን እንደራስህ ውደድ የሚል ትእዛዝ አለ። እንደራስ መውደድ ማለት ደግሞ አንድ ከምበላው ከምለብሰው ማካፈልም ነው። ስለዚህ ማካፈሉ ላይ ነው ለነገሩ። ካመኑ በኋላ ነው የምትሰጧቸው ወይስ ከተቀበላችሁ ጌታን እንደዚህ እንሰጣችኋለን እያላችሁ ነው የምትሰጡት? አይ እንደ ድለላም አይደለም። እርዳታ ሁሉንም ያካትታል። ግን ያመኑት ደግሞ ቸርች መጥተው የሚማሩት ደግሞ እነሱ በቋሚነትም ሊያገኙ ይችላሉ። ምክንያቱም በጌታ ወንድም ነውም ተብሎ ስለሚታሰብ በቋሚነት ህይወቱን የሚለውጥ በዳር ሆኖ ጥቅሟን ብቻ የሚፈልግ ግን እውነት ነው እንዳይረዳ መተካልና መጣገብረው ኧረ ግን ጉዳዩን ቢያሳየን የተሻለ ነው። ጨርስ ወሬ ከናቆም ገብሬ መጣን። ገብሬ ሰላም ላንተ ይሁን። እንተዋወቃለን አይደል? ያው ማንተ በኦርቶዶክስ እኔ በጴንጤ ሰላም ነህ ገብሬ? እንዴት ነህ? ሰላም እንዴት ናችሁ? ደህና ናችሁ? ይሰማል ይሆን? ገብሬ ይሰማል። ሰላም ነህ? ማስረጃችን ደረሰልን ወገን። እንኳን ደህና መጣ ገብረ ስላሴ። ገብርዬ እኔ ምንድነው ያልኩት እንግዲህ ማስረጃ ሊያመጣ ነው። በግድ ያሰልማሉ ሙስሊሞች ማነው ክርስቲያኑን ያሰልማሉ የሚል ነገር ተናገሩ። እኔ ምን አልኩኝ? እኔ እንግዲህ እኔ አዲስ አበባ ነው የምኖረው። ክፍለ ሀገርም ባህር ዳር ትንሽ ሰርቻለሁ። ሰሜኑን ትንሽ አውቀዋለሁ። ግን እኔ በእኔ ስኮፕ እኔ ባየሁት አካባቢ እንደው በዚህ እድሜ በግድ ሰው ሲሰልም አላየሁም። ግን ምናልባት ገብረስላሴ እንግዲህ የሚያውቀው ገጠር ውስጥ ምናምን ይኖር ይሆናል ካለ እሱ ማስረጃውን ይነግረናል። እንደዛ አልኩኝ። ስለዚህ አሳያቸው አንተ። አለ ያዘጋጀሁት ቪዲዮ አለ። የማሳያችሁ ቪዲዮ ግን የተከናወነው በኦሮሚያ ክልል ነው እና እኔ ባይዘው መጨቃጨቅ ምናምን አልፈልግም። ኖ ቆይ ልንገርህ። ሳታሳይ ያዘጋጀሁት ቪዲዮ አለኝ ሳይሆን አንተ ሳይሆን ያዘጋጀከው ቪዲዮ አለ። ኦልሬዲ ሙስሊሞች ክራቸውን እየበጠሱ እየደበደቡት ነው ያልከው። መስቀሉን እየበጠሱ እየደበደቡ ሲያሰልሙት በኦሮሞኛ ሰምቻለሁ። አንተ ኦልሬዲ ኦሮሞኛ ማውራት አትችልም፣ ግን መስማት ትችላለህ ብለካልና አሁን እሱን ቪዲዮ ነው ከፍተህ ቀጥታ የምታሳየን። እሺ ወገናችን፣ ምክንያቱም እኛ መቃወም እንፈልጋለን። ይሄ እምነታችን አያዝም እንደዛ ነው። እንደ ሽንኩርትም ሲቀረድሩት የሚያሳይ አለኝ በነገራችን ላይ እንደ ሽንኩርት አልገባኝም የምትሉት። እሺ አሁን ቆይ ኦፒ እንዴት ነው የምታደርጊው? እኔ አይመቸኝም ለማውራት። ኦሮምኛ የሚችል ሰው ግቡ፣ ገስት ላኩ። ከዛ ችግር የለውም። ኦሮምኛ ነው ያለው ይከፈት። ሰውን በግድ ሻሃዳ ያስይዛሉ። ለሱ ማስረጃልኝ ብሎ ነው ትናንትና ነገ ይመጣል ያለው ሰው። ስለዚህ ማስረጃውን ያቅርባቸውና እናንተ ማስረጃቸው ላይ ሀሳብ ስጡ። እኔ አይመቸኝም። ቢሆንስ በጣም ቢዚ ነኝ። እኔ ያለው ችግር የለውም። እንትን አድርጊ። ይኸውልሽ ትልቁ ላይ እንትን ከላይ የለጠፍሽውን ምስል አንሹ። ገብረስላሴ ማስረጃ ይከፍታል። እሺ በመሰረቱ ዛሬ ምን የጸጥ ያለ ስራ ላይ አይደለም ያለሁት። የረብሽ ድምጽ ምናምን ከጀርባ ይኖራል። ግን አሁን እንደዚህ ማስረጃ ለምትጠይቁኝ ሰዎች እንደ ሽንኮት አይደለም ወይ የሚልቋቸው አላህ አክበር እያሉ እንደው ምን ለማለት ፈልጋችሁ ነው? ይኸውልህ ወገናችን ምንም ቋንቋ ይሆን ለውጥታ ማስረጃ ክፈት። ሰውዬ ታይፈጡ ምን ኩርነክ ታይ እንደዚህ ነው የሚሆነው። ታይ ማሪ ምን መሰለህ ካንተ ብዙ ሰው ባለበት ሆኖ ከሆነ ኖ እንዳትሄድ በዚህ ምክንያት ልክ እንደኔ ትጾሙና ከዛ ማታ ላይ በተረጋጋ መንፈስ እናያለን። በዋናነት
እናንተ ኦርቶዶክሳውያን ክርስቲያኖችን በእስልምና ሰበብ ሰዎችን እንዲያው አጎናትለው አያውቁም፣ ተሳድበው አያውቁም፣ ብሎም ደግሞ ሌላ አካላዊ ጥቃት አድርሶባቸው አያውቁም ነው የምትሉት? ኖ እንደዚህ አይደለም። ምን መሰለክ አሁን በማጡ ያስፈልግም እኮ ምንድነው? አንዴ መሬም ገብረ ስላሴ ወሬ እኮ ያስፈልግም። ትናንትና አውርተን ጨርሰን የለ ነገ ማስረጃ ይዤ እመጣለሁ ብለሃል አይደል? እኔ ቤቴን የከፈትኩልህ ቅድም መተህ ኢንቦክስ አድርገህልኝ ነው። ለአንተ ነው ቤቱን የከፈትኩት ጌታ በሚያውቀው። ስለዚህ ክፈተውና ቪዲዮውን እያዩ እነሱ ፍሎ ያድርጉ፣ አንተ ማስረጃህን አቅርብ። በቃ ምንም እኮ ማብራሪያ ምናምን አያስፈልገውም። ኃይለ ስላሴ የገብረ ስላሴ ፕሊስ። እሺ ልክፈትላችሁ።